ጤና ይስጥልኝ ውድ የስለ ምግብ ሚዲያ ቤተሰቦች። ወደ 85000 የሚጠጉ እጽዋት ለሕክምና አገልግሎት ሊውሉ የሚችሉ እንደሆነ በሰነድ ደረጃ ተመዝግቦ እንደሚገኝ ያውቃሉ? ከነዚህ ውስጥ ደግሞ ዳማከሴ አንዱ ነው። በዛሬው ቪዲዮአችን በሀገራችን ኢትዮጵያ በስፋት ስለሚታወቀውና ለበርካታ ህመሞች ፍቱን መድኃኒት ስለሆነው በተለይ ለምች ፍቱን መድኃኒት ተብሎ ስለሚወሰደው ዳማከሴ አብረን እንቃኛለን። ዳማከሴ አገር በቀል ተክል ሲሆን በሳይንሳዊ ስሙ ኦሲም ላሚፎልም እየተባለ ይታወቃል። በኦሲም ስር ወደ 150 የሚጠጉ ሌሎች ዘመዳማች ተክሎችም ይገኛሉ። ተክሉ ሁለገብ የሆነ የመድኃኒትነት ባህሪ ያለው ሲሆን ጠቃሚ የሚባሉ የተለያዩ ዘይቶችም በማንጠር ዘዴ ከተክሉ ይገኛሉ። ጉንፋን ሲይዘን ወይም ራስ ምታት ሲያሰቃየን ወደ አእምሯችን ቀድሞ የሚመጣው ዳማከሴ ነው። ዳማከሴ በሳይንሳዊ ስሙ ኦሲም ላሚፎሊም ከምችና ሕክምና ባለፈ ሌሎች በርካታ አስገራሚ የጤና ጥቅሞች እንዳሉት ያውቃሉ? በሌላ በኩል ደግሞ አጠቃቀሙን ካላወቅንበት ሊያመጣ የሚችለውን የጎንዮሽ ጉዳትስ፣ በውስጡ ምን አይነት ጠቃሚ ንጥረ ነገሮችስ እንደያዘ ያውቃሉ? ዛሬ በሳይንስ የተደገፈ እውነታዎችና የባህል ሕክምና እውቀቶችን በማጣመር ስለ ዳማከሴ ሙሉ መረጃን እንሰጣችኋለን ወይም በቆይታችሁ እንዲደርሳችሁ አድርጋለሁ። ቪዲዮውን እስከ መጨረሻው በመከታተል አስገራሚ መረጃዎችን ያግኙ። ቪዲዮውን ላይክና ሼር በማድረግ እንዲሁም ደግሞ ለቻናሉ አዲስ ከሆኑ ሳብስክራይብ በማድረግ እንዲተባበሩኝ በትህትና እጠይቃለሁ። ዳማከሴን መቼ መጠቀም ጀመርን የሚል ጥያቄ ስናነሳ ዳማከሴ በኢትዮጵያና በተለያዩ የአፍሪካ ሀገራት ለዘመናት በባህላዊ ሕክምና ሲያገለግል የኖረ ሀገር በቀል እጽዋት ነው። አባቶቻችንና እናቶቻችን ዘመናዊ የሕክምና ባልተስፋፋበት ዘመን ለተለያዩ በሽታዎች ማስታገሻነት ሲጠቀሙት ቆይተዋል። ትክክለኛው ዘመን ይህ ነው ተብሎ በታሪክ ተመዝግቦ ባይገኝም በኢትዮጵያ የባህላዊ ሕክምና ታሪክ ውስጥ ከጥንት ጀምሮ ከትውልድ ወደ ትውልድ ሲተላለፍ የመጣ እና ዛሬም ድረስ በገጠር ሆነ በከተማ በስፋት የምንጠቀምበት ውድ የተፈጥሮ ስጦታ ነው። ከዚህ ማስከተል ደግሞ የዳማከሴ ሳይንሳዊ እውነታዎችና ጠቃሚ ንጥረ ነገሮችን በውስጡ ስለመያዙ በተደረጉ ጥናቶች መሰረት ስናይ ደግሞ ዳማከሴ ለዘመናት በሀገራችን በባህላዊ ሕክምና ውስጥ ከፍተኛ ቦታ አለው። ብዙዎችም ውጤቱንም ይመሰክራሉ። ሳይንሳዊ ጥናቶች እንደሚያሳዩት ዳማከሴ ጸረ ተዋሲያን፣ ጸረ ብግነትና የአንቲ ኦክሲዳንትስ ባህሪያት አሉት። ሆኖም አብዛኞቹ ጥናቶች በቤተ ሙከራና በእንስሳት ላይ የተደረጉ በመሆናቸው በሰዎች ላይ ሰፋ ያለ ክሊኒካዊ ጥናት ገና ያስፈልገዋል። ምንም እንኳን ተጨማሪ ጥናቶች ቢያስፈልጉም ዳማከሴ በውስጡ እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን ይዟል። እነሱንም ስናይ አንደኛ ኢሴንሻል ኦይሎች ወይም አስፈላጊ ዘይቶችን ይዟል። እንደ ካንፎርና ሊሞኒያን ያሉ ውህዶች የያዘ ሲሆን ጸረ ባክቴሪያና ጸረ ፈንገስ ባህሪ አለው። ጠንካራና ደስ የሚል ጠረን እንዲኖረው የሚያደርጉ እንዲሁም የመተንፈሻ አካላትን የሚከፍቱ ውህዶችንም በውስጡ ይዟል። ሌላው ፍላቮናይድን ይዟል። ሴሎችን ከጉዳት የሚጠብቁ አንቲ ኦክሲዳንት ናቸው። በተጨማሪም የሰውነትን ብግነት ወይም ኢንፍላሜሽንን የሚቀንሱና በሽታ የመከላከል አቅምን የሚያጠናክሩ ተፈጥሯዊ ንጥረ ነገሮች ይገኙበታል። ሌላው ደግሞ ታራፒሮናይድ የተባለ ውህድ ይዟል። እብጠትን ይከላከላል እንዲሁም ጸረ ተዋሲያንም ነው ማለት ነው። ከዚህ ውጭ ደግሞ ታንሲን፣ አርካኖይድና ሳፓኒን የተባሉ ለመድኃኒትነትና ለበሽታ መከላከያነት ከፍተኛ አስተዋጽኦ ያላቸው ንጥረ ነገሮችንም በውስጡ ይዟል። ከዚህም በተጨማሪ ደግሞ ዳማከሴን ስናይ አንቲ ኦክሲዳንትንም የያዘ ነው። የሰውነታችን ህዋሳት ከተለያዩ መርዛማ ነገሮች ሊከላከሉ የሚችሉ አንቲ ኦክሲዳንትን ወይም ደግሞ ፍሪ ራዲካልስን ይከላከላል ማለት ነው። ከዚህ በማስከተል ደግሞ 10 አስገራሚ የዳማከሴ የጤና ጥቅሞችን ስናይ በባህላዊ ዕውቀት ላይ ተመስርቶ ዳማከሴ የሚሰጣቸውን 10 ዋና ዋና ጥቅሞች እንደሚከተሉት እናያለን። አንደኛ ለምች በሽታ ሕክምና፣ ቅጠሉን በመጭመቅ በማፍላት ወይም በመታጠን ትኩሳትና የምች ምልክቶችን ያስታግሳል። ሁለተኛ ለአይን በሽታ፣ የዳማከሴ ጭማቂ የአይን ብግነት ኢንፌክሽንን ለመቀነስ በባህላዊ መንገድ ያገለግላል። ሌላው ሶስተኛ ላይ የምናገኘው ለራስ ምታት ማስታገሻ፣ ቅጠሉን በመፍጨት ማሽተት ወይም ግንባር ላይ ማድረግ ራስ ምታትን ያስታግሳል። እንዲሁም አራተኛ ላይ ደግሞ ባክቴሪያና ፈንገስን ለመከላከል ይረዳል። በውስጡ ባሉት ጸረ ባክቴሪያ ንጥረ ነገሮች አማካኝነት የተለያዩ የቆዳ ላይ ኢንፌክሽኖችን ለማከም እንዲሁም ቁስሉን ቶሎ ለማዳን ይረዳል። እንደ አጠቃላይ በሽታ አምጪ ተዋሲያንን የመግደል ከፍተኛ አቅም አለው። አምስተኛ ለምግብ መፈጨት ችግሮች፣ አሜባን፣ ተቅማጥና የሆድ ህመምን ለማከም ቅጠሉን አፍልቶ ከሻይ ጋር መጠጣትም ያስፈልጋል። የወባ ትንኝን ለማባረር የደረቀውን ቅጠል በማጨስ ወይም ሽታውን በመጠቀም ትንኞችን ማራቅም ይቻላል ማለት ነው።
ሌላው ለጉንፋንና ትኩሳት የዳማከሴን ቅጠል በማሸት ማሽተት ወይም አፍልቶ እንፋሎቱን መታጠን የተዘጋ አፍንጫን ለመክፈት የጉንፋን ምልክቶችን በፍጥነት ለማስታገስ ይረዳል ማለት ነው። በተጨማሪም የሰውነት ሙቀትን በመቀነስ ጉንፋንን በፍጥነት ያስታግሳል። ይሄ ጥቅሙ 7ኛ ላይ እናገኘዋለን ማለት ነው። እንዲሁም 8ኛ ላይ ለደም ግፊትና ስኳር ቁጥጥር ትልቅ አስተዋጽኦ አለው። በውስጡ ያሉ ንጥረ ነገሮች የደም ግፊትንና የስኳር መጠንን ለማስተካከል ይረዳሉ ማለት ነው። እንዲሁም ለአእምሮ ጤና ጭንቀትን ለማስታገስ አእምሮን ለማረጋጋትና የማስታወስ ችሎታን ለማሻሻል የሚጠቅመው የዳማከሴ ጥቅም ደግሞ 9ኛ ላይ እናገኛለን። 10ኛ ላይ ቁስልን ለማከም በውስጡ ባለው ጸረ ተዋሲያን ባህሪ ምክንያት ቁስል በፍጥነት እንዲድንና ኢንፌክሽን እንዳይፈጠርም ይከላከላል። እስካሁን ያየናቸው 10 ወሳኝ የዳማከሴ ጥቅም ሲሆኑ ደግሞ ዳማከሴ ብዙ ጥቅሞች ቢኖሩትም ከመጠን በላይ መጠቀም ደግሞ የራሱ የሆነ የጎንዮሽ ጉዳቶች አሉት ማለት ነው። ስለዚህ ዳማከሴን ከመጠን በላይ ብንጠቀም ምን አይነት የጎንዮሽ ጉዳት ሊያስከትልብን እንደሚችል ስናይ ደግሞ ማንኛውም ነገር ሲበዛ ጉዳት አለው። ዳማከሴን ከመጠን በላይ መጠቀም የሚከተሉትን ችግሮች ሊያስከትል ይችላል ማለት ነው። አንደኛ የጨጓራና የአንጀት ችግሮች፣ ማቅለሽለሽ፣ ማስመለስና የሆድ ህመም ሊያስከትል ይችላል። ሌላው በሁለተኛ ደረጃ የደም መፍሰስ ችግርን ማባባስ። 3ኛ የደም ግፊትና የደም ስኳር መጠንን ከመጠን በላይ ወደታች ማውረድ። 4ኛ የቆዳ ሽፍታ፣ ማሳከክና የመተንፈስ ችግርን ወይም አለርጂ ላለባቸው ሰዎች በተለይ ደግሞ ከፍ ያለ ስሜት እንዲሰማቸው ያደርጋል። 5ኛ ከሌሎች ውህዶች ጋር መጋጨት፣ በተለይ ከስኳር፣ ደም ግፊትና ደም ማቅጠኛ መድኃኒቶች ጋር ግንኙነት መፍጠር። 6ኛ ለረጅም ጊዜ ሲወሰድ የጉበትና የኩላሊት ጉዳትን ማምጣት። 7ኛ ላይ በሴቶች ላይ ሆርሞን መዛባትን መፍጠር። እነዚህ 7ቱ ዳማከሴን አብዝተን የምንጠቀም ከሆነ ሊፈጠሩብን ወይም ሊከሰቱብን የሚችሉ የጎንዮሽ ጉዳቶች ስለሆኑ እነዚህ ነገሮች እኛ ላይ ተፈጥረው ችግር እንዳይፈጥሩ ዳማከሴን በአግባቡ መጠቀም ይኖርብናል ማለት ነው። ሌላው ዳማከሴን ፈጽሞ መጠቀም የሌለባቸው ሰዎች የሚከተሉት የጤና ሁኔታዎች ያሉባቸው ሰዎች ዳማከሴን ከመጠቀም መቆጠብ ይኖርባቸዋል ማለት ነው። ነፍሰ ጡር ሴቶች በውስጡ ያሉት ጠንካራ ንጥረ ነገሮች በማህፀን ላይ ጫና ሊፈጥሩ ስለሚችሉ እርጉዝ ሴቶች ከመጠቀም መቆጠብ አለባቸው። ሌላው የሚያጠቡ እናቶችና ጨቅላ ህፃናት የጨቅላ ህፃናት የሰውነት ክፍል በጣም ለስላሳ በመሆኑ በጡት ወተት ሊተላለፍ ስለሚችል ያለ ሐኪም ትዕዛዝ ባይጠቀሙ ይመከራል። እንዲሁም ደግሞ የደም መፍሰስ ችግር ያለባቸውና የደም ማቅጠኛ መድኃኒት የሚወስዱ ሰዎች። ሌላው ለዳማከሴ አለርጂክ የሆኑ ሰዎች ለቅጠላ ቅጠል በተለይ ከሜናት ቤተሰብ ለሆኑ እጽዋት አለርጂክ የሆኑ ሰዎች የቆዳ ማሳከክ ወይም የትንፋሽ ማጠር ሊያመጣባቸው ስለሚችል መጠንቀቅ አለባቸው። እንዲሁም ደግሞ ቀዶ ጥገና ሊያደርጉ ያሉ ወይም ደግሞ ለማድረግ ዝግጁ የሆኑ እንዲሁም በቅርቡ ያደረጉ ሰዎች ዳማከሴ መጠቀም መቆጠብ አለባቸው። የደም ግፊትና የስኳር መድኃኒት በቋሚነት የሚወስዱ ሰዎችም ከዚህ ቅጠል መራቅ አለባቸው። የጉበት ወይም የኩላሊት በሽተኞች፣ ህፃናት በቂ ጥናት ስላልተደረገባቸው ማለት ነው ከዚህ ነገር መራቅ አለበት። ከባድ የጤና ችግር ያለባቸውና ሌሎች የህክምና መድኃኒቶችን የሚወስዱ ሰዎችም ከእንዲህ አይነቱ ነገር እንዲርቁ ይመከራል ማለት ነው። የተከበራችሁ አድማጭ ተመልካቾቼ እንዲሁም የስለ ምግብ ሚዲያ ቤተሰቦች እስካሁን ያየነው ዳማከሴን በመጠቀማችን ልናገኛቸው የምንችላቸውን ንጥረ ነገሮች እንዲሁም ዳማከሴ ሊሰጠን የሚችለውን 10 ወሳኝ ጥቅሞች ከዚያም በማስከተል ዳማከሴን ከመጠን በላይ ብንጠቀም ሊያስከትልብን የሚችሉ የጎንዮሽ ጉዳት እንዲሁም ዳማከሴን ከመጠቀም መቆጠብ ያለባቸው ሰዎች እነማን ናቸው የሚለውን ያየንበት ቆይታ ወደ መገባደጃው እየደረሰ ነው ማለት ነው። እንግዲህ በሀገራችን ዳማከሴ ለረጅም ጊዜያት አገልግሎት ላይ እንደዋለ ይታወቃል። እንዲህ ያሉ ከእጽዋት የሚገኙ መድኃኒቶች ዘመናዊ መድኃኒቶች ባልነበሩበት ዘመን የሰው ልጅን ታድገዋል። በምንገኝበት ዘመን ቢሆን በባህላዊ ሕክምና አገልግሎት እየሰጡ ይገኛሉ። በዛሬ ቆይታችን የዳማከሴ ቅጠልን ተፈጥሮ በነፃ ከሰጠችን ድንቅ የፈውስ ስጦታዎች አንዱ መሆኑን አብረን አይተናል። ነገር ግን ይህ ቪዲዮ ለመረጃ አገልግሎት ብቻ የተዘጋጀ እንጂ የህክምና ባለሙያን ምክር አያካትትም። አንዴ እደግመዋለሁ። ይህ ቪዲዮ ለመረጃ አገልግሎት ብቻ የተዘጋጀና የህክምና ባለሙያን ምክር አያካትትም። ይህ እንደ ማሳሰቢያ ሆኖ ይወሰድ። ማናቸውንም የባህል መድኃኒቶች ከመጠቀማችሁ በፊት ሁልጊዜ ሐኪማችሁን ማማከር እንዳትረሱ። ውድ የቻናላችን ቤተሰቦች ስለ ዳማከሴ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። እናንተስ ዳማከሴን ለምን ህመም ትጠቀሙታላችሁ? ወይም ለምን ህመም ተጠቅማችሁ ታውቃላችሁ? ውጤቱስ ምን ይመስል ነበር? እስኪ ከታች ያላችሁን ተሞክሮ አጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ለሌሎች አዳርሱ። በቀጣይ በሌላ ጠቃሚ መረጃ እስከምንገናኝ ድረስ ጤና ይብዛላችሁ እያልኩኝ ሰላም ሁኑ።